በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ጥር 30 በዚች ቀን የመነኮሳት ነገር የሚናገር የጎርጎርዮስ መታሰቢያ ነው። በረከቱ ከእኛ ጋር ትኖር ለእግዚአብሔር ምስጋና ይሁን አሜን። ዳግመኛ በዚች ዕለት ተጋዳይ የሆነ መነኮስ የከበረ አክርስጦሮስ አረፈ። ይህ አባት በዮርዳኖስ ገዳም የሚኖር ነበር። ከመነኮሳቱም አንዱ እየሰገደ እንዲህ ብሎ ጠየቀው፣ አባቴ አክርስጦሮስ ሆይ ከእኔ ጋራ ፍቅርን እናድርግ እጠቀምበትም ዘንድ ስራህን ሁሉ ንገረኝ አለው። ሽማግሌው አክርስጦሮስም እንዲህ ብሎ መለሰለት፣ ልጄ ሆይ ጎልማሳ ሆኜ ሳለሁ በመነኮስኩ ጊዜ በዚያ እጸልይ ዘንድ በሌሊት ወደ ቅዱስ ቴዎድሮስ መቅደስ ይሄድ ነበር። 12 ደረጃዎችንም አለዋት። በእያንዳንዱም ደረጃ መቶ ስግደቶችን እሰግዳለሁ። ደወልንም በሚደወልበት ጊዜ ወደ ቤተ ክርስቲያን በመግባት ከወንድሞቼ ጋራ የማህበሩን የጸሎት ስርዓት እፈጽማለሁ። እንዲህ በማድረግ 10 ዓመት ኖርኩ። ከሌሊትም በአንዲት የተለመደ ጸሎቴ ከፈጸምኩ በኋላ ልቦናዬ በተመስጦ ተማረከ። ነጫጭ ልብሶችን የለበሰ 2 ሰዎች መቅረዞችን ሲያበሩ እኩሌቶቹ ሲጠፉ አየሁ። እኔም ይህ ስራ ምንድነው አልኳቸው። እነዚህም አባቶቼ ባልንጀራውን የሚወድ መቅረዙ ያበራለታል አሉኝ። እኔም ደግሜ መቅረዜን የቱ ነው አልኳቸው። እነርሱም ሂድ ከወንድሞችህ ጋራ ተፋቀር፣ እኛ እናበራልሃለን አሉኝ። በነቃውም ጊዜ ማንንም አላገኘውም። ከዚህም በኋላ አባ አክርስጦሮስ ብቻውን ወደ ደብረ ሲና ሄዶ በዚያ እየተጋደለ 50 ዓመት ኖረ። ወደ እርሱ እንዲህ የሚል ቃል መጣ፣ ከአባቶችህ ጋራ ትኖር ዘንድ ወደ ገዳምህ ተመለስ። ከዚህም በኋላ በተመለሰ ጊዜ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንን በጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ዕለት የቅድስት ኦርኒ ማህበር የሆኑ 13,000 ሰዎች በሰማዕትነት ሞቱ። በረከታቸው ከእኛ ጋር ትኖር ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ዳግመኛ በዚች ቀን የከበሩ ደናግል ቢስጢስ፣ አላቢስና አጋቢስ በሰማዕትነት ሞቱ። የተባረከች እናታቸው ሶፊያንም ከአንጾኪያ ከከበሩ ወገኖቿ ውስጥ ናት። እነዚህም 3 ልጆች በወለደቻቸው ጊዜ በእሊህ ስሞች ጠራቻቸው። ትርጓሜያቸው ሃይማኖት፣ ተስፋ፣ ፍቅር ነው። የራሷም ስም ትርጓሜው ጥበብ ማለት ነው። ጥቂትም ባደጉ ጊዜ ወደ ሮሜ ከተማ ወስዳ በጎ አምልኮትን፣ እግዚአብሔር መፍራትን፣ የቤተ ክርስቲያንም ትምህርት አስተማረቻቸው። በከሃዲው የሮሜ ንጉሥ በአሬኒያስ ዘንድ ወሬያቸው ተሰማ። ወደ እርሱም ያመጧቸው ዘንድ አዘዘና አመጧቸው። እናታቸውም በማስተማር ትመክራቸውና ታጸናቸው ነበር። እንዲህም ትላቸዋለች፣ ልጆቼ ተጠበቁ። ይህ የዚህ የኃላፊውን ዓለም ክብር በማየት ልባቸው እንዳይደክም ከዘላለማዊ ክብር እንዳትርቁ ከሙሽራው ከክርስቶስ ጋር ሆናችሁ ወደ ሰማያዊ ሰርግ እንድትገቡ ጠንክሩ። እድሜያቸው የታላቂቱ 12፣ የሁለተኛይቱ 10፣ የሶስተኛይቱ 9 ነው። እናታቸው ወደ ንጉሱ ባቀረበቻቸው ጊዜ ታላቂቱን ቢስጢስን እኔ ስሚ ከቤተ መንግስቴ ታላቆች ለአንዱ አጋባሻለሁ፣ ብዙ ስጦታንም እሰጥሻለሁ፣ ለአጵሎን ስገጂ አላት። እርሷም እርሱንና የረከሱ አማልክቶቹ ሰደበች። እርሱም ተቆጥቶ በብረት ዘንጎች እንዲደበድቧት፣ ጡቶቿም እንዲቆርጡ፣ እሳትም ከብረት ምጣድ በታች በማንደድ ባሩድ ሙጬ ሰሊጥን በውስጡ አድርገው እጅግ አፍልተው ወደዚያ ይጨምሯት ዘንድ አዘዘ። በጨመሯትም ጊዜ እየጸለች በብረት ምጣድ ውስጥ ቆመች። ከቶ እሳት አልነካትም። የምጣዱንም ግለት ጸጥ ብሎ እንደ ጠዋት ጊዜ ጤዛ ቀዝቃዛ ሆነ። ከዚህም ሁሉ ያለው ሰዎችም አድንቀው እግዚአብሔርን አመሰገኑ። ብዙዎቹም በክብር ባለቤት በጌታችን በኢየሱስ ክርስቶስ አመኑ። ራሳቸውን ቆረጧቸውና በሰማዕትነት ሞቱ። ከዚህም በኋላ የቅድስት ቢስጢሮስን ራስ ይቆርጡ ዘንድ አዘዘ። ምስክርነቷን ፈጽማ የምስክርነት አክሊል ተቀበለች። እናቷም ስጋዋን አነሳ ወሰደች። ዳግመኛም ሁለተኛይቱ
አላጲስን አቀረባትና ደበደባት። ጽኑ ግርፋቱን ገረፋት። ከጋለ ብረት ምጣድ ውስጥ ጨመሯትና በዚያን ጊዜ ቀዝቃዛ እንደ ጠዋቱ ጤዛ ሆነ። ንጉስም ከዚህ እንዲያወጧትና ራሷን በሰይፍ እንዲቆርጡ አዘዘ። ምስክርነቷም አድርሳ በሰማዕትነት በመንግስተ ሰማያት የሕይወት አክሊል ተቀበለች። እናቷም ስጋዋን ወሰደች። ቅድስት ሶፊያም ከስጋ የተነሳ እንዳትደነግጥ ስለ ልጇ ስለ አጋቢስ ትፈራ ነበር። ታጽናናትና እንድትታገስ ታደርጋት ነበር። በዚያን ጊዜ ወደ እሱ ከመንኮራኩር ውስጥ ጨመሯት። እግዚአብሔርን መልአኩን ልኮ ያንን መንኮራኩር ሰበረው። እርሷም በደህና ወጣች። ዳግመኛም እሳትን አንድደው ከውስጡ እንዲጥሏት አዘዘ። እርሷም ፊቷን በመስቀል ምልክት አማትባ ወደሚነደው እሳት ተወርውራ ገባች። በዚያን ጊዜ እሳቱ እንደ ጠዋት ወርጭ የቀዘቀዘ ሆነ። ከዚህ ያሉትም ሰዎች ብርሃን የለበሱ ሁለት ሰዎች ከነጫጭ ልብሶች ጋር ሲጋርዷት አይተው እጅግ አደነቁ። ብዙዎችንም በክብር ባለቤት በጌታችን በኢየሱስ ክርስቶስ አመኑ። ራሶቻቸውን ቆረጧቸው፣ በሰማዕትነትም መቱ። ያቺ የ9 ዓመት ልጅ የከበረች አጋቢስን ራሷን በሰይፍ ይቆርጡ ዘንድ አዘዘ። ምስክርነቷንም ፈጸመች። ሁሉንም የማያልፍ የማይጠፋ ሰማያዊ መንግስትን ወረሱ። የከበረች ሶፊያም የሶስቱ ልጆቿ ስጋቸውን ወስዳ ገነዘቻቸው። ወደ ከተማውንም ውጪ አድርሳ በዚያን ቀበረቻቸው። በሶስተኛው ቀን ወደ መቃብራቸው ሄዳ አለቀሰች። ነፍሷንም ይወስድ ዘንድ ወደ እግዚአብሔር ለመነች። ልመናዋንም ተቀብሎ ነፍሷን ወሰደ። ምዕመናንም ሰዎቹም መጥተው ገንዘው ከልጆቿ ጋር ቀበሯት። በከሃዲው ንጉስ ላይ እግዚአብሔር ጭንቅ የሆነ ደዌ ላከ። ዓይኖቹንም ፈረጡ። አጥንቶቹንም እስኪታዩ ድረስ ሁሉ ተሰነጣጠቁ። እጆቹንም ተቆራረጡ። ከእርሱም ደምና መግል ፈሰሰ። ትልም ይወድቅ ነበር። ሁለመናው ተበላሽተው በክፉ ሞት ሞተ። ስለ እነዚህ ደናግል ጌታ ተበቅሎታልና ለእግዚአብሔር ምስጋና ይሁን። እኛንም በጸሎታቸው ይማረን፣ በረከታችን ከኛ ጋር ትኖር ለዘላለሙ አሜን። በዚች ዕለት የእስክንድርያ ሀገር ሊቀ ጳጳሳት አባ ሚናስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 47ኛ ነው። የዚህም አባት ብዙ መከራ ደርሶበታል። መልካም ተጋድሎንም ፈጽሞ መንጋዎችን በመጠበቅ እግዚአብሔርን አገለገለው። የሹመቱም ዘመን 9 ዓመት ነው። በፍቅር በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ቀን ስሙ መርክያኖስ የሚባል ለጣዖት የሚሰግድ የሮሜ ንጉስ ልጅ የከበረች አሮኒ በሰማዕትነት አረፈች። የዚችም ቅድስት እናቷ ክርስቲያናዊት ናት። አባቷ እልፍኝ ሰርቶላት በወርቅና በብር ልብሶች ካጌጡ 12 ደናግል ጋር ወደዚህ አስገባት። ከልጁ ጋር ይሰግድላቸው ዘንድ 17 ጣዖታትን አመጣላቸው። በላዩም ብሩን ዘጋ። በዚያም 7 ዓመት ከ6 ወር ኖረች። በአንዲት ዕለት ዓይኖቿን ወደ ምስራቅ ቀና ባደረገች ጊዜ ርግብን አየች። በአፏም የዘይት ቅጠል ይዛ ነበር። ከማዕዷም ላይ ጥለው ወጣች። ዳግመኛም ወደ ምዕራብ ስትመለከት ቁራ መጣ። በአፉም ከይሲ ይዞ ነበር። ከማዕዷም ላይ ጥሎት ወጣ። አደነቀችም። በዚያን ጊዜ አባቷ የሰጣት መምህሯ መጣ። ያንን ራእይ አወራችለት። እርሱንም ሲተረጉምላት ርግብ የጥበብ ነገር ነው፣ የዘይቱንም ቅርንጫፍ በጥምቀት የሚገኝ ክብር ነው፣ ቁራም ንጉስ ነው፣ ከይሲውንም መከራ ነው። አንቺ በርቺ፣ ጠንክሬ በክርስቶስም መከራ ትቀበዩ ዘንድ አለሽና የሕይወት አክሊልም ትቀበያለሽ አላት። ከዚህም በኋላ ባደገች ጊዜ አባቷና እናቷ ወደ እርሷ ወጥተው ስለ ጋብቻ ተናገሯት። የከበረች ኦርኒም እስከ 7 ቀን ታገሱኝ አለቻቸው። ከዚህም በኋላ እርሱ የመረጠውን መንገድ ይመራት ዘንድ ወደ እግዚአብሔር ጸለች። የእግዚአብሔር መልአክ መጥቶ በርቺ፣ ኃይልም ልበሺ፣ ሐዋርያዊ ጢሞቴዎስ ወደ አንቺ መጥቶ የወንጌልን ትእዛዝ ያስተምርሻል አላት። ወዲያውኑ ጢሞቴዎስ መጥቶ የቤቷን ግድግዳ ሰንጥቆ ወደ እርሷ ገባ። ሁሉንም አስተማራት። በታቿንም ውሃ አፈለቀ።
ውሃ ፈለቀ። በውሃም ላይ ጸለየና በአብ በወልድ በመንፈስ ቅዱስ አጠመቃትና ከእርሷ ዘንድ ሄደ። በዚያን ጊዜ ቅድስት ኦርኒ ተነስታ የአባቷን ጣዖቶች ሰበረች። አባቷና እናቷ በመጡ ጊዜ እንደ ቀደመው ስለ ጋብቻ ተናገሩት። እርሷም እኔስ ለሰማያዊ ሙሽራ ኢየሱስ ክርስቶስ ተጠርቻለሁና በስሙ ተጠምቄያለሁ አለቻቸው። ንጉሥ አባቷም የልጁን ነገር በሰማ ጊዜ ታላቅ ቁጣን ተመላ። ከአዳራሹ እየጎተተ አወረዳት። እናቷም እያለቀሰች በራሷ ላይ አመድ እየነሰነሰች ትከተላት ነበር። በሰንሰለት ታስረው የሚቀለቡ 4 ፈረሶችን አምጥተው ከጅራታቸው ላይ ቅድስት ኦርኒ በራሷ ጠጉር አስረው እንዲጎትቷት ንጉሥ አባቷ አዘዘ። አንዱ ፈረስም ሰንሰለቱን በጥሶ ሲያመልጥ የንጉሱን ልጅ ቀኝ እጁ ቆረጠውና ወዲያውኑ ወድቆ ሞተ። የከበረች ኦርኒም ተነስታ ጸሎት አደረገችና ንጉሥ አባቷን ከሞት አስነሳችው። የተቆረጠው እጁንም እንደቀደሙ መለሰችው። ሕዝቡንም ይህ ድንቅ ስራ አይተው ከንጉሥ አባቷ ጋራ በክብር ባለቤት ጌታችን በኢየሱስ ክርስቶስ ስም አመኑ። በእጆቿም 30,000 ያህል ሰዎች ተጠመቁ። አሜን። እግዚአብሔር ይመስገን። ንጉሥ ዳኪዎስም ሰምቶ ወደዚያች ሀገር ገባ። የከበረች ኦርኒም ይዞ በራሷ ጠጉር ይሰቅሏት ዘንድ አዘዘ። ዳግመኛም እባቦችና ጊንጦቹ ወደ ተመሉበት ጉድጓድ እንዲጨምሯት አዘዘ። በጨመሯትንም ጊዜ ሁሉንም በእግዚአብሔር ኃይል ሞቱ። ዳግመኛ በመጋዝ እንዲሰነጠቋት አዘዘ። መጋዙንም ተሰበረ፣ ንጉሥም ሞተ። የዳኪዎስም ልጁ ሰምቶ መጣ። ያችም አገር እንከበባት። ቅድስት ኦርኒም ይዘው የተሳሉ መርፌዎችንም በእጆቿና በእግሮቿ እንዲያስገቡ በጀርባዋም ላይ አሸዋ የተሞላ ደውላ አርገው ከ4 ፈረሶች ላይም አስረው ስጋዋ ተበጣጥሶ እስኪጠፋ ድረስ እንዲያስሮጧቸው አዘዘ። በዚህ አልቻሏትም። ያንንም ከሃዲ የእግዚአብሔር መልአክ በእሳት ጦር ወግቶ ገደለው። የከበረች ኦርኒም ሃይማኖትን እያስተማረች በሽተኞችን እየፈወሰች ሙታን እያስነሳች ተቀመጠች። 4ኛ ንጉሥም መጣ። የቅድስት ኦርኒትም ዜና ሰምቶ ወደ እርሱ አስቀርባትና ለአማልክት ትሰዋ ዘንድ አስገድዳት። እምቢ ባለችውን ጊዜ ከእሳት ውስጥ እንዲጨምሯት አዘዘ። ከእሳቱ ውስጥ በደህና ወጥታ ረከሱ አማልክቶቹን ዘለፈች። ንጉሥም ይህ ድንቅ ስራ አይቶ በክብር ባለቤት ጌታችን በኢየሱስ ክርስቶስ አመነ። አሜን። ስለሆነ ነገር እግዚአብሔር ይመስገን። በ5ኛው ቀን የፋርስ ንጉሥ መጣ። የከበረች ኦርኒም ይዞ በእጁ በያዘው ጦር ወጋትና ሞተች። ከእግዚአብሔር የታዘዘ መልአክንም መጥቶ ከሞት አስነሳት። በክብር ባለቤትን በክርስቶስ እያስተማረች ወደ ከተማው ውስጥ ገባች። ከጥቂት ቀኖችም በኋላ ተድላ ደስታ ወዳለበት ገነት ተነጥቃ ወጣች። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቷ ይማረን፣ በረከቷን ከኛ ጋር ትኖር ለዘላለሙ አሜን። ጥር 30 ቀን የሚከበረው ዓመታዊ ቅዱሳን በዓላት ቅድስት ሶፊያና 3ቱ ሰማዕታት ልጆቿ ጲስጢስ፣ አላጲስና አጋጲስ። ቅድስት ኦሪን ሰማዕት በ5 ነገሥታት እጅ የተሰቃየች የሐዋርያዊ ጢሞቴዎስ ተከታይና ወደ ብሔረ ሕያዋን የተነጠቀች እናት። ቅዱስ ጎርጎርዮስ ነባቤ መለኮት። አባ አክርስጦሮስ። 5ቱ ደናግል ሰማዕታት ጤቅላ፣ ማርያ፣ ማርታ፣ አብያ፣ አመታ። ጻድቃን ደጌ የተሰወሩበት አባ ሚናስ ሊቀ ጳጳሳት። 130,000 ሰማዕታት። የቅድስት ኦሪን ማህበር። ወርሃዊ ቅዱሳን በዓላት ቅዱስ ማርቆስ ዘአንበሳ፣ ቅዱስ ዮሐንስ መጥምቀ መለኮት፣ አባ ሳሉሲ ክቡር። የሁሉም ቅዱሳን በረከት ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኖር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳየነ ወጌጋየነ ከመ ንሕነኒ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ግእዝ ወዚአከ ይእቲ መንግሥት ኃይለ ስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ
እግዚአብሔር ምስሌኪ ሳህሎ ጸልይ መረት በንታና ሀፍቅር ወልድክ ኢየሱስ ክርስቶስ ከመ ይስረዩን ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።